ሩቅ አስቦ ቅርብ ያደረው የአፍሪካውያን ተስፋ የግሌን የግልጽ ቃል ኪዳን ላማለኝ በሰማይ ወተቷንም አላይ። የከሰሃራ በታች አገራት ድህነት ከዓለም ተወዳዳሪ የማይገኝለት የጥቁሮቹ ምድር ኋላ ቀርነትና አሰቃቂ ሕይወት በምድር ላይ አቻ ተነጻጻሪ ታጣለት። ድሃ ጉጉ ነው እንዲሉ ድሃዎቹ አገራት ቃል ሲገቡላቸው ልባቸው ይደነግጣል። ተስፋ ሲሰጣቸው አንጀታቸው እንደ ጨው ይሟሟል፣ ልባቸውም ይቆማል። አጥተዋልና እሰጣችኋለሁ የሚላቸው ባለጸጋ ሲቀርባቸው ቀድመው በተስፋው ይዋጣሉ፣ በቃል ኪዳኑ ይመሰጣሉ። ምን ያደርጋል ቃል ኪዳኑ ተሰብሮ የተስፋ ስንቁ ክፍቱን አድሮ ድመቲቱ እንዳለችው ነገሩ ሁሉ እንደ ቀድሞ ያው በገሌ ይሆንና ተስፋቸውን ያጠይመዋል፣ የሐሴት ተመስጧቸውን ያናጥበዋል። እናም አገራቱ ከነ ድህነታቸው አሉ፣ ሕዝባቸውም እዚያው እጦት ውስጥ መማቀቁን ቀጥሏል። ነገሩ ሁሉ ላለው ይጨመርለታል፣ ከሌለው ያለውም ይወሰድበታል ሆኖ ቀርቷል። የዘመኑ የኑሮ ዜማ ቅኝት ይኸው ነው። ምን ቃል ቢገባ ቃል ብቻውን ሀብት ሆኖ አይጋባምና ድሃዎቹ ከነ ድህነታቸው ቀጥለዋል። ሀብታሞቹም የማይከፈልበት የቃል ኪዳን ጩኸታቸውን ማሰማታቸውን ተያይዘውታል። ለዚህም ነው የተገባው ቃል ኪዳን ከወዴት አለ ብሎ መጠየቅ ግድ ያለው። አሃዱ እንዲያጠይቋል። ሀብታሞቹ ባዕዳን ለድሃዎቹ ለእኛና መሰሎቻችን የገቧቸው የብሩህ ተስፋ ቃል ኪዳናት ምን ዋጣቸው? ጥያቄውን ከጥልቁ ለመተንተን ከስረ ነገሩ ለመማተር ይረዳ ዘንድ ደግሞ ከሁሉ በላይ የተስፋ ቃል ጩኸት ጎልቶ የተሰማበት የግሌን የግልጽ ጉባኤ የትኩረቱ ማጠንጠኛ የቅኝቱ መከወኛ አድርጎ መርጦታል። ሀተታ ዘገባው የዳበረና የካበተ እንዲሆን የካቶ ኢንስቲትዩት ህትመት የሆኑትን ሴንተር ፎር ግሎባል ሊበርቲ ኤንድ ፕሮስፔሪቲና አንደር ዴቨሎፕመንት ኢን ሳብ ሳሃራን አፍሪካ የተባሉ ጥናቶች እንዲሁም አርቪንድ ፓንካሪያ የተባሉ የምጣኔ ሀብት ልሂቅ ለንባብ ያበቁትን ሚራክልስ ኤንድ ዲባክልስ የተባለ ስመጥር መጽሐፍ ዋና አማኙ አድርጎ ተጠቅሟል። የዘመን አቆጣጠሩም እንደወረደ በአውሮፓውያኑ ቀመር ተቀምጧል። ውሸታሙ ቃል ኪዳን በአፍሪካ ድሃ ህዝቦች ችግር ላይ አላግጦ የቀረበት የግሌን የግልጽ ቱባዎች መድብል። ካሳያሌው ካሳ ነኝ። አብረን እንቆይ። በ2005 ዓመተ ምህረት የሰኔ ወር የመጀመሪያ ቀናት አካባቢ የስኮትላንዷ አነስተኛ መንደር ግሌን የግልጽ ባልተለመደ ሁኔታ ደማምቃና ሞቃ 3 ቀናትን የምትታይበት ዕድል ተፈጥሮላት ነበር። እነኛ በዓለም አቀፍ የጥበብ አውድ ላይ እንደ ብርቅ የምናያቸው የሆሊውድ ከያንያን የዓለማችን ግዙፍ የሚዲያ ተቋማትን ጨምሮ ቀድመው ስፍራው ላይ ደርሰዋል። እነሱን ተከትሎም የምድራችን የሀብትና ስልጣኔ ጫፍ ላይ የተንሰራፉት 8 ሀገራት ርዕሳነ መንግስታት እዛው ተገኝተዋል። ቡድን 8 በተባለ አደረጃጀት የተሳሰሩት ሀብታም ሀገራት መንግስታት አነስተኛዋ የግሌን የግልጽ መንደር የታደሙት የአፍሪካ ድህነትና ኋላ ቀርነት አሳስቧቸው በችግሩ ዙሪያ ሊመክሩ ነው። ታዲያ ባለ ጉዳዮቹ በሌሉበት በጉዳዩ ላይ መምከር እርባና ቢስ መሆኑ አሳስቧቸው የአፍሪካ ተወካዮችም በመድብሉ ቦታ እንዲኖራቸው ተጋብዘዋል። ቱጃሮቹ ሀገራት በከያኔዎቻቸው የጥበብ ሥራ ተዝናንተው ወደ አብይ ጉዳያቸው ዘለቁ። እናም ጉባኤያቸውን ጠንካራ ሰላማዊና ሀብታም አፍሪካን ለመገንባት ዘላቂ ድጋፍ መስጠት የሚል የመመካከሪያ ርዕስ በመስጠት ለ3 ቀናት መከሩበት። ከዕለት እስከ ሰለስቱ በዚሁ ሐሳብ የሚያጠነጥኑ ንዑሳን አርዕስታት እየከፈሉና እየመጠኑ በስፋት ተወያዩ፣ በጥልቀት ተነጋገሩ። ቢጠሯቸው የማይሰሙ የሚባሉ በሁሉ የተሳካላቸውና ዲታ የሆኑት 8 ሀገራት እነሱ ድሃይቱን የጥቁር ህዝቦች አህጉር በፍቃዳቸው ጠርተዋት በድህነቷ ላይ ፎከሩ፣ በችግሯ ዙሪያ አቅራሩ። የእርስ በርስ ግጭትና ጦርነቷ እንዲበቃ፣ ተሟጦ ያጠጠው ገበቷ እንዲሞላ፣ ክፍቱን ያደረው ካዝኗ በሀብት እንዲታጎር፣ ኋላ ቀርነቷ ከላይዋ ወርዶ እንዲባረር ብዙ ሊያደርጉ የበረከተ ድጋፍና እርዳታ ሊሰጡ የየድርሻቸውን በጎ ጉዳይ ሊወጡ ቃል ገቡ። አህጉሪቱን በምጽአተ ተስፋ አጥለቀለቋት። ጉባኤው ከዚያ ቀደም እንደለመደው የአህጉሪቱ አገዛዞችን በዲሞክራሲ መርሆ ከመውቀር፣ በሰብአዊ መብት አያያዝ ከመውቀስ፣ በመልካም አስተዳደር እጦት ከመክሰስ የታቀበ ይልቁንም ማድረግ የሚገባቸውን መከወል ላይ ያተኮረ መሆኑን የተመለከቱ ቃል ኪዳኑ የሚፈጸም መስሎ እንዲሰማቸው አስገደዳቸው። ቱጃሮቹ ሀገራት በዚያ ስብሰባቸው ጥቅል አጀንዳቸውን በ3 ማዕቀፍ ከፍለው ዓላማቸውን የሚያሳካ የድርጊት መርሃ ግብር አስቀመጡለት። በመጀመሪያው ማዕቀፍ
ለአፍሪካ የሚለግሱትን እርዳታ እስከ 2010 ዓመተ ምህረት በእጥፍ ለማሳደግ ከስምምነት ደረሱ። ስለዚህም ለዚህች ምስኪን ሀገር የሚሰጡት እርዳታ በተጠቀሰው ዓመት 75 ቢሊዮን ዶላር ይደርሳል ተብሎ መስመር ተበጀለት። በሁለተኛው የድርጊት ማመላከቻ አቅጣጫቸው እንደ ዓለም አቀፉ የልማት ማህበር፣ የዓለም ባንክና ዓለም አቀፉ የገንዘብ ድርጅት ያሉ እነርሱ የፈጠሯቸው ነገር ግን ዓለም አቀፍ የሚል ቅጽል ለመጠሪያቸው የለጠፉላቸው አበዳሪ ተቋማት ለአህጉሪቱ ያበደሩትና በዱቤ መዝገባቸው አስፍረው የያዙትን ከፍተኛ መጠን ያለው ዕዳ እንዲሰርዙ ሌላ ቃል ኪዳን አሰሩ። ሰለሱናም የአፍሪካን ዓለም አቀፍ ገበያ ፍላጎት ለማሟላት ለውጭ ንግዱ አበራቸውን ሊበረግዱ በየሀገሮቻቸው የውስጥ ንግድ ማበረታቻ የለጎሙትና ያደነቃቀፉት የደሃይቱ ሀገር የግብይት እንቅስቃሴን ለማሳለጥ ይቻል ዘንድ የውስጥ አሰራራቸውን ለማረምና ለአፍሪካ በሚመች ሁኔታ ለማደላደል ተጨማሪ የተስፋ ቃላት የተሞላበት ሰነድ አትመው ለስምረቱ ፊርማቸውን አኖሩ። እነኚህ እርምጃዎች አህጉሪቱ በየሀገራቷ ከምትወስዳቸው የራሷ የእድገት እንቅስቃሴዎች ጋር ሲዳመሩ በ2015 ዓመተ ምህረት ከጥቁሯ አልማዝ ምድር አፍሪካ ድህነት ይባረራል፣ ኋላ ቀርነት እንደ ጉም በኖ ይጠፋል ሲሉም ትንቢታቸውን አሰሙ። እዚያ አይኖቻቸውን ሰድረው የከረሙ የሚዲያ ሙያተኞችም ይህንኑ የምስራች ይዘው በየሀገራቸው ባሉ የሚዲያ ውጤቶች ላይ እልል በይ አፍሪካ የሚል እንደምታ የተላበሰ ዘገባዎችን ለህዝቦቻቸውና ለተደራሾቻቸው ሁሉ ነገሩ። ምስኪኑ አፍሪካም አንገቷን ከደፋችበት በተስፋ ቃሉ አቅንታ ያቀረቀረ ስሜቷን አበርትታ የቆመጨጨ ስሜቷን በቃል ኪዳኑ ሞልታ ፊቷ በጸዳል ደመቀ፣ ልቧም በነገ የኔ ነው ተስፋ በሐሴት ጮቤ ረገጠ። ይህ ሁሉ ከሆነ 12 ዓመታት ተቆጠሩ። ከምድር አፍሪካ ድህነት ይባረራል ተብሎ የተስፋ ቃል የተሰጠበትና ቀነቀጠሮ የተቆረጠበት የትንቢት ዘመንም ካለፈ 2 ዓመት ሞላው። ነገር ግን ዛሬም አፍሪካ ከማጣቷና ኋላ ቀርነቷ አልወጣችም። ችግሯም አልተፈታ፣ እጥረቷም አልተረታ። ለምን? ቃል ኪዳኑ ስለፈረሰ ወይስ ቃል ኪዳኑ ስለረከሰ? አሊያስ የተስፋ ቃሉ ስለተዋጠ ወይስ ተስፋው ከምድሪቱ አፈር ስር ስለሰመጠ? ያነጋግራል። እርግጥ ነው ቃል ኪዳኑ ሙሉ ለሙሉ በአግባቡ አልተፈጸመም። ስለዚህም ተስፋው አልሰመረም። ነገር ግን በሶስቱ ማዕቀፍ የተተነተኑት የመፍትሄ አማጭ መርሃ ግብሮች በተንጠባጠበና በተበታተነ ሁኔታ ከሞላ ጎደል ተከናውነዋል። ይህንን የቃኙ ምሁራን ታዲያ የተከወኑቱ ለምን ለውጤት አልበቁም ብለው ይጠይቁና ምክንያቱም ፍለጋ ይባትላሉ። ባትለው ሲያበቁም ልክ ቱጃሮቹ በሶስት ማዕቀፍ የድርጊት መርሃ ግብሩን እንዳስቀመጡት በተመሳሳይ እይታ የተስፋ ቃሉን ፉርሽ ያወጣውን ምክንያት ይተነትናሉ። ትንታኔ 1 የመጽዋችን እንጂ የተመጽዋችን ስሜትና ፍላጎት ያላጤነ እርዳታ፣ በመስጠቱ ውስጥ የተቀበረ ንፍገት። የኦክስፎርድ ዩኒቨርሲቲ የምጣኔ ሀብት ልሂቅ ፕሮፌሰር ፖል ኮሊየር እድገት በአንድ ቅጽበት ሁሉን ከችግር አያወጣም፣ የቆመ የእድገት ሂደት ግን በቅጽበት ሁሉም ባሉበት ያጠፋል ይላሉ። የጠቢቡ ሐሳብ መነሻው የአገራት የእድገት ለውጥ የተዘረጋበት መስመር ላይ ያተኩራል። ድሃዎቹ አገራት ሁሉ አቀፍ የእድገት ለውጥ ማምጣት የሚችሉት ስር ነቀልና ተራማጅ ተቋማዊ ለውጥ የማድረግ አቅም ሲፈጥሩ ነው። እርዳታ ደግሞ ለተቋማዊ ለውጥ አይውልም። እንዲያውም ለውጡን ያቆምና ሌላ ተጽዕኖና ጫና ይፈጥራል። ስለዚህ እድገት ይስተጓጎላል። አገራቱም በራሳቸው መንገድ እየተፍጨረጨሩ ከነበሩበት የእድገት እንቅስቃሴ ከናካቴው ይቆሙና እርጥባና ፋቂ ሆነ ያርፉታል። የቆመ እድገት በውጤቱ ሁሉን ገዳይ ሆኖ ያርፈዋል። የምሁሩ ትንታኔ ትርጉሙ ይህ ነው። 2 ስማቸው ያልተጠቀሰ የዓለም ባንክ ሙያተኞችም ይህንን ሐሳብ ይጋራሉ። ከ1998 እስከ 2000 ዓመተ ምህረት ቱጃሮቹ ለድሃዎቹ ሀገራት የሰጡትን እርዳታ ከውጤቱ እስከ ምክነቱ በአግባቡ ከፈተሹ በኋላ በደረሱበት ድምዳሜ ምጽወታና እርዳታው ከፍ ባለ ቁጥር በዚያው ልክ እድገትን የሚያፋጥነው የመዋቅር ለውጥ እንቅስቃሴ እየበረደ መጥቶ ይቆማል ብለዋል። ለምን የሚለውን አጥርቶ ለመመለስ ትንታኔያቸውን ይበልጥ አስፍተው ሲያብራሩ ሰጪዎቹ ወይም መጽዋቾቹ ሀገራት አለአንዳች ጥቅም ሀብታቸውን አያፈሱም። ተቀባዮቹ ደግሞ የሰጪዎቻቸውን ፍላጎት ማሟላት ስላለባቸው ለዘለቄታ እድገታቸው የሚበጃቸውን መከወኑን ትተው ለጋሾቻቸውን ለማስደሰት ሌላ ጥረት ውስጥ ይወድቃሉ።
ስለዚህም መዋቅራዊው ለውጥ ይቆማል፣ ዘለቂታዊ እድገቱም ከመንገዱ ይደናቀፋል በማለት አስረድተውታል። ጥናቶች እንዳመለከቱት ረብጣ ገንዘብ ሸክፈው ወደ ድሃዎቹ ሀገራት ከሚንደረደሩት መካከል ያንከረፈፉት ገንዘባቸውን ማባበያ በማድረግ የውስጥ ፍላጎታቸውን ማሟላት የሚሹ ረጂነን ባዮች ቁጥራቸው ብዙ ነው። ከ19ኛው ክፍለ ዘመን ጀምሮ ያለው ይህ እንቅስቃሴ የኋሊት ቢጠና ሚሽነሪስ የተባሉ ረጂዎች መልካም ሕይወትን ማስፈን በሚል ተልእኮ ድሃዎቹ ሀገራትን በሀብታቸው እያማለሉ ሃይማኖታዊ ፍላጎታቸውን ሲተክሉባቸው ታይቷል። የቀዝቃዛው ጦርነት ወቅትም ድሃና ሀብታሞችን ያስተሳስር የነበረው እርዳታ የተባለ ሰንሰለት በውስጡ የርዕዮተ ስርጸት ማስፋፋትንና ስነ ምድራዊ የፖለቲካ ተጠቃሚነትን ዋና ግቡ ያደርግ ነበር። አሁንም ያው ነው። ሰጪዎቹ በተመጽዋቾቹ መሬቶች ያሏቸው ፍላጎቶች የእርዳታው መነሻም መድረሻም ዋና ምክንያት ሆኖ ይቀመጣል። በተጨማሪም እርዳታው በአመዛኙ ዘላቂ እድገት ሊያመጡ ከሚችሉ ተግባራት ይልቅ ጊዜያዊ ችግርን የመቅረፍ ስራን ትኩረቱ ማድረጉ፣ ለዕለት ጉርስ እንጂ ለዘላቂ ለውጥ የማይተጋ መሆኑ፣ ለሥራ ማስኬጃ የሚወጣው የእርዳታ መጠን ሊፈታው ካለመው ችግር ወጪ የሚበልጠውን ድርሻ መያዙ፣ የእርዳታ አሰጣጡ የሚከናወንበት ረጅምና ውስብስብ መስመር በየሂደቱ ቆንጣሪና አፋሽ እጆች ሲያዘረጋ መታየቱ፣ እነኚህ ሁሉ የሀብታሞቹ ምጽወታን ፋይዳ ቢስ አድርገውት ቀርተዋል። በመሆኑም ድሃይቱ አፍሪካ ቃል የተገባውን ያህል መጠን ያለው እርዳታ ባታገኝም እንኳን ባገኘችው ልክ ድህነቷን መቅረፍ፣ ሕይወቷን ማደስም ሆነ የሕዝቧን ኑሮ በበጎ መለወጥ አልሆነላትም። ለዚህም ነው የእርዳታው ተግባርን በርካታ የምጣኔ ሀብት አዋቂዎች በመስጠት ውስጥ የተደበቀ ንፍገት የሚሉት። ትንታኔ 2 በእከክልል ከክልህ ጥልፍልፎሽ የተተበተበ የአበዳሪና ተበዳሪ ጥቅቅሞሽ የሕዝብ ጥቅምን ሲያበላሽ። ዓለም አቀፍ አበዳሪ ተቋማት ብድር ካልሰጡ ህልውናቸው ያበቃል። ብድር ለመስጠት ደግሞ ተበዳሪ ማግኘት ግድ ይላል። እጦት የሚያንገላታት እናት አህጉር አፍሪካ ማምሻም ዕድሜ ነውና ተስፋዋ ጨርሶ እንዳይጠፋ ቢያንስ ተበድራ ህልውናዋ ይቀጥል ዘንድ እጇን ወደ አበዳሪዎቹ ለመዘርጋት የሚቀድማት አይገኝም። አገሯንና ህዝቧን የዕዳዋ መያዣ ዋስትና አድርጋ በአጭሩም ሆነ በረጅሙ ጊዜ ሲገፈገፍ የሚቆይ ገንዘብ እየተበደረች በላይዋ ላይ ትጭናለች። አበዳሪዋም የተበደረችውን በአግባቡ የመመለሷ ነገር እያጠራጠረው የጠየቀችውን ግን ይሰጣታል። እንደ ጥርጣሬው ከተበደረችው የምትመልሰው ጥቂቱ ብቻ ሆኖ ያጋጠመባቸው ዕድሎች ደግሞ ብዙ ናቸው። ይህ የዕዳ ክምችት በሌላኛው ገጹ የጀርባ ድርድርና ግላዊ መጠቃቀምን ይፈጥራል። የተበደርሽውን ካልከፈልሽ የሚል የአበዳሪ ግፊት፣ ከየት አምጥቼ ልክፈል የሚል የተበዳሪ ሰቀቀን የተሞላበት ምላሽ ሁለቱንም ወገኖች ላልተፈለገ ድርድርና የጎንዮሽ የጉቦ ልውውጥ ይዳርጋቸዋል። ይህንን የአበዳሪና ተበዳሪ የከክልል ከክልህ የጀርባ ግንኙነት ያጠና ጠቢብ የታንዛኒያ መሪ የነበሩትን ቤንጃሚን ማካፓ በምሳሌነት ያነሳል። እርሳቸው በዓለም አቀፍ አደባባይ ቆመው ተበዳሪ ድሃ ሀገራት ዕዳቸው መሳቀቂያቸው ሆኖ ጫና እየፈጠረባቸው ስለሆነ አበዳሪዎቹ ብድራቸውን ሙሉ ለሙሉ መሰረዝ እንደሚገባቸው ወገባቸውን አስረው ሲሞግቱ ታይተዋል። ይህ ቅድስና የተሞላበት የሚመስለው ሐሳባቸውም ድሃ ወዳድ የሚል ቅጽል አሰጥቷቸው የቶኒ ብሌር እርዳታ ኮሚሽን የክብር አባል እንዲሆኑ አስችሏቸዋል። የጠየቁትን ያህል የሙሉ በሙሉ ዕዳ ስረዛ ባይደረግላቸውም ይህ መከራከሪያቸው ትኩረት አግኝቶ አገራቸው ከዓለም ባንክና ዓለም አቀፍ የገንዘብ ድርጅት ከተበደረችው ዕዳ ከፍተኛ መጠን ያለው ገንዘብ እንዲሰረዝላት አስችሏቸዋል። ነገር ግን የዕዳ ስረዛው በተፈጸመ ማግስት ፕሬዝዳንት ማካፓ ለራሳቸው ሁለተኛ የሆነውን የግል አውሮፕላን በ30 ሚሊዮን ዶላር ገዝተዋል። ይህንን ድርጊታቸውን የኮነነ አበዳሪ ግን አልተገኘም። ምክንያቱም ከአበዳሪዎቻቸው የተሳሰሩበት የመጋረጃ ጀርባ ጥቅቅሞች ሰንሰለት ስለነበረ። ለዚህ ደግሞ ማሳያው ሰውየው ደግመው ከዓለም ባንክ የ59 ሚሊዮን ዶላር ሌላ ብድር ማግኘታቸው ነው። በብድሩም ጥቂቱ ላይ እንኳን ሳይሳሱ ወታደራዊ ኃይላቸውን ለማደራጀት ብቻ ተጠቅመውበታል። 19 ዘመናዊ የጦር ጀቶችና 4 ሄሊኮፕተሮች በመሸመት ገንዘቡን ለሰጧቸው መልሰው ከፍለውታል። ሰጪውም ከዓለም ካዝና አውጥቶ ያበደረውን ገንዘብ እርሳቸውን መተላለፊያ በማድረግ ወደ ግል ካዝናው አዛውሩታል። እንዲህ ያለው የብድር አሰጣጥ የጠለፈው በተጠቀሰው አይነት የተወሳሰበ የጥቅመኛ ሰንሰለት በተሳሰረ የአበዳሪና ተበዳሪ ግንኙነት የሚሰጥ ገንዘብ የመክፈያ ጊዜ እፎይታ የሚያገኝ ወይም የሚሰረዝ ብድር ከአገር ላይ ድህነትን አያጠፋም። በዋስትናነት ተያዥ ከሆነ ህዝቡ ትከሻ ላይ የእጦት ቀንበርን አያነሳም።
ለዚህም ነው በ1997 ዓ.ም የማሌዥያ ጠቅላይ ሚኒስትር የነበሩት መሃታሂር ቢን መሐመድ በዛ ወቅት የእስያ ኢኮኖሚን በጽኑ ያናጋው የፋይናንስ ቀውስ ምንጩ የአበዳሪ ተቋማት እንደሆነ ሲገልጹ መጥፎና ክፉ አበዳሪ በሌለበት መጥፎና ክፉ ተበዳሪ አይገኝም ያሉት። የጥቅመኞች ስግብግባዊ ትስስር ደግሞ በውጤቱ ሀገር ይጎዳል፣ ወገን ያጠፋል። ትንታኔ 3 የተለፈፈው ነገር ግን ያልተፈጸመው ቃል ኪዳን የድሃዎቹን ተስፋ ሲያመክን። ፍትሃዊ የግብይት ስርዓት፣ የተሰናሰለ የምርት ልውውጥ፣ የሚደጋገፍ የንግድ ስርዓት ለዘላቂ እድገት። ይህ ሀብታሞቹ አገራት ቃል የገቡትና አፈጻጸሙ አቀበት ሆኖባቸው ከመንገድ የተመለሱበት የምድረ በዳ ጩኸት ነው። የቁጥር አስረጂዎች ለዚህ አስተሳሰብ ጥሩ ማሳያ ሆነው ይቀርባሉ። አፍሪካን ጨምሮ በዓለማችን ድሃና በማደግ ላይ ባሉ አገራት ከሚኖሩ ህዝቦች 73 በመቶ ያህሉ ኑሯቸው በገጠር ነው። ከእነዚህ ማህበረሰቦች 60 በመቶዎቹ የዕለት ኑሯቸውን የሚገፉበት ገቢ የሚያገኙት ከተሰማሩበት የግብርና ሥራ ነው። ግብርናና ግብርናን ምርኩዛቸው ያደረጉ ተግባራት ለየሀገራቱ አጠቃላይ ዓመታዊ የምርት እድገት ከ25 በመቶ በላይ ድርሻ ያበረክታሉ። ልብ በሉ፣ አፍሪካን ጨምሮ ድሃዎቹና ለማደግ እየተፍጨረጨሩ የሚገኙ አገራት የኢኮኖሚያቸው ዋልታ ማገር ከሆነው ግብርና የሚያገኙትን ይህንን የምርት ውጤት ቱጃሮቹ አገራት ገበያ አድርሰው ለመሸጥ ሲንቀሳቀሱ 500 በመቶ የሚደርስ የታሪፍና ቀረጥ ጫና ይጣልባቸዋል። ይህ አሃዝ ሀብታሞቹ በፋብሪካዎቻቸው አምርተው ድሃዎቹ ገበያ ወስደው የሚዘረግፉት ምርታቸው ጋር ሲነጻጸር 4 እና 5 እጥፍ ልዩነት አለው። እነኛ ሀብታም አገራት የአገራቸውን የግብርና ምርት ለማበረታታትና አርሶ አደሮቻቸውን ጥቅም ለማስጠበቅ ከፍተኛ መጠን ያለው በጀት በማውጣት ከለላና ጥበቃ ያደርጉላቸዋል። እነኚህ ተደራራቢ ጉዳዮች በውጤታቸው ድሃዎቹ አገራት በርካታ ህዝባቸው የተሰማራበት የግብርና ሥራ ዓለም አቀፍ ገበያው ላይ ደርሶ ተገቢውን ጥቅም እንዳያስገኝላቸው ያደርጋል። በእንቅርት ላይ ጆሮ ደግፍ እንዲሉ የሀብታሞቹ አገራት የግብርና አምራቾች በሚደረግላቸው ድጋፍና ከለላ ሳቢያ የተትረፈረፈ ምርት ወደ የገበያው በማስገባታቸው የአዳጊና ደሃ አገራቱ የግብርና ምርት ውጤትን ዋጋ ቁልቁል እያወረደው ሌላ የክስረት ፈተና ተፈጥሮባቸዋል። ምንም እንኳን ሀያላኑ አገራት ከዛሬ 12 ዓመት በፊት እንዲህ ያለውን ለአፍሪካ ሀገራት የእድገት እንቅስቃሴ ከፍተኛ ጫናና እንቅፋት እየፈጠረ የሚገኝ ፈተናን ሙሉ ለሙሉ ለማስወገድ ቃል ሲገቡና ሲሙሉ ቢሰሙም ዛሬም ድረስ ያሉትን አልፈጸሙም። ከሁሉ በላይ ድሃዎቹን ለዘላቂ እድገት እንቅስቃሴያቸው የሚረዳ ፍቱኑ መድኃኒት የሰሩትንና በላባቸው ያገኙትን ምርት በሚገባው ዋጋ ሸጦ የሌላቸውን መግዛት መሆኑ ቢታወቅም ሀብታሞቹ ለጉዳዩ የዝሆን ጆሮን መርጠዋል። አውቆ የተኛ መቀስቀስ ደግሞ የዋህነት አሊያም ከንቱ ልፋት ከመሆን የዘለለ ምን ረብ ሊገኝለት? የኋሊት በዘመን ተጉዘን 2002 ዓመተ ምህረት ላይ 3 ቀናትን የዘለቀ ታላቅ ጉባኤ ሊካሄድ የታቀደበት የነሐሴ ወር የስብሰባ ዋዜማ ላይ ጥቂት እናርፋለን። ስፍራው ደቡብ አፍሪካ ጆሃንስበርግ ከተማ ነው። ጉባኤው ደግሞ የተባበሩት መንግስታት ድርጅት የሥነ ምድር የምክክር መድረክ ነው። በወቅቱ የጉባኤው አስተናጋጅ አገር መሪ የነበሩት ታቦ ምቤኪ አገራቸው ለተገኙት የሀብታም አገራት መሪዎች ሲናገሩ እንዲህ አሉ። የግሎባሉ ዓለም ማህበረሰብ ሲገለጽ በርካታ ድሃዎችና ጥቂት ሀብታሞች የተሰደሩበት ሆኖ ይታያል። ሁኔታው የበሬ ግንባር የምታክል አነስተኛ የሀብት ደሴት በሰፊው የድህነት ባህር መካከል ተከባ እንዳለች የሚያሳይ መሆኑን አትዘንጉ። ይህ ደግሞ ዘለቄታዊ መረጋጋት አያመጣም ብለዋል። ለመግለጫቸው ርዕስ ሲሰጡ ግሎባል አፓርታይድ ሲሉ ሁኔታውን ሰይመውታል። የዓለም መገለጫ ይኸው ነው። ፍትሃዊነት አልሰፈነም። ድሃ ከነ ድህነቱ እንዲኖር ሀብታሙም ይበልጥ እየቃረመ እንዲቀጥል የፈቀደች ምድር። ነገር ግን ሁኔታውን መኮነን፣ ገጽታውን መውቀስ ወይንም ሀብታሞቹን መክሰስ አያዋጣም፣ መፍትሄም አያመጣም። የምጣኔ ሀብት ታዋቂዎች አፍሪካ ያጣች እንጂ የደህየች ምድር አይደለችም፣ ብዙ ጸጋ የበረከተ ተፈጥሯዊ ስጦታ ያላት አህጉር ናት። ከግሎባሉ መድረክ ሩጫና ፍጥጫ የድርሻዋን መጋራት ካሻት ያላትን በሌላት ለመለወጥ በሰጥቶ መቀበል መርሆ መደራደር ብቻ የበጎ ለውጡ አማራጭ ነው። መንገዱም እውነቱም ይህ ነው ይላሉ። ይህንን ለማድረግ ግን በቅድሚያ ከውስጧ መታረቅ፣ ከራሷ መዋደድ፣ የጓዳዋን አበሳና ፍዳ መፍታት አለባት። የሌቦች ወገኖቿን እጅ መቁረጥ፣ ህዝቧን በቀጥታ የሚያሳትፍ የፖለቲካል ኢኮኖሚ ስርዓት መዘርጋት፣ መመካከርና መግባባትን በጠብና ግጭት መቃብር ላይ መትከልና መንከባከብ፣
ስልጣንን ለመጥቀም እንጂ ለመጠቀም የማያውል ባህል መገንባት የቅድሚያ ስራዋ ነው። ከዛማ ሁሉም በጎ ይሆናል። ቅንነት ሲነክስ፣ ፍቅር ሲያብብና ተስፋ ሲጎመራ፣ እንዲሁም ሰላምና መረጋጋት ሲጸና ጉልበቷ ይበረታል፣ አቅሟ ይጎለብታል። ይህ ደግሞ ተደራዳሪና አሸናፊነቷን እውን ያደርገዋል። አማራጩ ይሄው ነው። እርጥባን መጠበቅ ሲያሳቅቅ እንጂ መች ሲያስቅ ይላሉ መካሪዎች። የሰው ወርቅ አያደምቅ እንደሚባለው አበቃው።